በአንድ ምሽት አንድ ልጅ በአጋጣሚ ወደ መዋኛ ገንዳ ውስጥ ወድቆ ሰውነቱ ቀስ እያለ መስመጥ ጀመረ። ነገር ግን ማንም አላስተዋለውም ነበር። በድንገት አንድ ወርካ መጣና ልጁን ከውሃ ውስጥ ጎትቶ ወደ ዳር በማውጣት ሕይወቱን አተረፈለት። ልጁም ወርካውን አመሰገነ። በማግስቱ ልጁ ብዙ አሳዎችን ይዞ ተመለሰ። አንድ አሳ ወደ ውሃ ውስጥ ቢወረውርለትም ወርካው ግን አልበላውም። ይልቁንም አሳውን ወደ ልጁ መለሰው። ልጁ አሳውን እንዴት መብላት እንዳለበት ቢያሳየውም ወርካው ግን ራሱ በመነቅነቅ ትልቁን አፉን ከፈተ። ወርካው የፈለገው ልጁ ራሱ እንዲመግበው ነበር። ልጁ ትንሽ ቢፈራም እጁን ቀስ እያለ ወደፊት በመስደድ መገበው። ወርካው አሳውን እንደበላ በደስታ አሁን ይረጭ ጀመር። ልጁም ድፍረት አግኝቶ የወርካውን አፍንጫ ነካው። ኦርካው ይበልጥ ተቀራርቦ ከልጁ ጋር መጫወት ጀመረ። ልጁ ለመሄድ ሲነሳ ኦርካው እግረ መንገዱን ይከተለው ነበር። ልጁ እዚያ እንዲቆይ የፈለገ ይመስል ኦርካው በጀርባው ተገልብጦ ሆዱን አሳየው። ልጁ እጁን ሲያንቀሳቅስ ኦርካውን ክንፉን ወደፊት በማምጣት እሱን እየኮረጀ መደነስ ጀመረ። ይህን የተመለከቱት አሰልጣኞች ደርሰው ልጁ ከዛሬ ጀምሮ የኦርካው አሰልጣኝ መሆን እንደሚችል ነገሩት። ልጁም በየቀኑ ኦርካውን መመገብ የጀመረ ሲሆን ዊሊ የሚል ስም አወጣለት። የተለያዩ ስልቶችንም ያስተምረው ጀመር። ዊሊ በጣም ፈጣን ተማሪ ስለነበር ልጁ በጀርባው ላይ ለመቀመጥና ምላሱን ለመንካት እንኳን ቻለ። በእሱ ምክንያት ዊሊ እንደድሮ ተቆጪ አልነበረም። የድርጅቱ አለቃ በዚህ ተደስቶ ትልቅ ትዕይንት ለማዘጋጀት ወሰነ። ነገር ግን በትዕይንቱ ቀን ዊሊ በሕፃናቱ ጩኸት ምክንያት ክፉኛ ደነገጠ። እየተንቀጠቀጠ የሰውን ትዕዛዝ መስማት አቆመ። መስታወቱንም በኃይል መምታት ሲጀምር ሰዎች በፍርሃት ሸሹ። አለቃውም በነገሩ ክፉኛ ተቆጣ። ልጁ ማዝኖ ራሱን ይወቅስ ነበር። ከስራውም ተባረረ። በድንጋይ ዊሊ ከፍተኛ ድምፅ ማሰማት ጀመረ። ልጁ ያልተለመደ ነገር መሆኑን ተረድቶ ወደ ላይ ሲወጣ ዊሊ በውጭ ያሉትን የቤተሰቡን አባላት እየጠራ እንደሆነ አስተዋለ። በዚያኑ ቅጽበት በገንዳ ውስጥ ኤሌክትሪክ ብልጭታ ታየ። ልጁ ጠጋ ብሎ ሲመለከት አለቃው ኢንሹራንስ ገንዘብ ለማግኘት ሲል ገንዳውን አበላሽቶ ዊሊን ለመግደል ማቀዱን ተረዳ። ልጁና ዋናው አሰልጣኝ ዊሊን ወደ ውቅያኖስ ለመልቀቅ ወሰኑ። በአንድ ላይ አንስተው በጭነት መኪና ካደረጉት በኋላ ወደ ባህሩ ዳርቻ ወሰዱት። መኪናው በቀጥታ ወደ ውሃ ውስጥ የገባ ሲሆን ዊሊን በሰላም ወደ ውቅያኖስ ዋና ጀመረ። በዚያው ቅጽበት አለቃውና ሰዎቹ በጀልባና በመረብ ዊሊን ለመያዝ መጡ። ልጁ ወደፊት በመሄድ ለዊሊ መንገድ አሳየው። በውቅያኖሱ ግን በአቅራቢያ ቆሞ ዊሊን ለመጨረሻ ጊዜ ተሰናበተው። በእሱም ተነቃቅቶ ዊሊ በፍጥነት ዋና ጀመረ። ልጁ በእጁ ምልክት ሲሰጠው ዊሊ በሙሉ ኃይል ወደ ላይ በመዝለል ግንቡን ተሻግሮ ወደ ሰፊው ውቅያኖስ በመግባት ነፃ ሆነ።